የአዲስ አበባ ህልውና አጣብቂኝ አዲስ አበባን ከግራ ከቀኝ ለመቀራመት የሚደረጉ ብርቱ ጉትቻዎች እስከ 8 ሚሊዮን የሚገመቱ ነዋሪዎቿን ህልውና አደጋ ውስጥ ያስገባት ትኩሳት ሆኖ ብቅ ብሏል። አዲስ አበባን ፊንፊኔ ኬኛ ብሎ ለመጠቅለል ያሰፈሰፈው ቡድንና አዲስ አበባ የሁላችን ናት የሚሉ ኃይሎች አዲስ አበባን የነዋሪነት መብትና የመኖር ህልውና አደጋ ውስጥ የከተተ ነው የሚል ብርቱ ሙግት አስነስቷል። አዲስ አበባና በአዲስ አበባነት ጉዳይ በተደጋጋሚ የሚሞግቱትን በሰብአዊ መብት ተሟጋቹ ፍቃዱ ኃይሉ አዲስ አበባ የማናት ከሚለው የተለመደ ጥያቄ ባሻገር ብርቱ ጉዳይ አንስተዋል። በፍቃዱ የአዲስ አበባን እንቆቅልሽ መፍታት የኢትዮጵያን የፖለቲካ ችግር ከመሰረቱ ለመፍታት ቁልፍ በር የሚከፍት ነው በሚል ከቆርቆራ ታሪኳ እስከ አሁናዊ ሁነቶች በማንሳት ያስነበቡ ጽሑፍ እያነጋገረ ነው። ጤና ይስጥልን ውድ የፐልስ ኢትዮጵያ ቤተሰቦች፣ እኛም አዲስ አበባን ፊንፊኔ ኬኛ በሚልና የሁላችንም ናት በሚለው ሙግት መሃል የተዘነጋውን አዲስ አበባዎችን ወይንም የነዋሪዎቿን ሁኔታ ልንቃኝ ወደናል። በአዲስ አበባ ጉዳይ በተደጋጋሚ ሐሳብ ተንተርሰን ከግራ ከቀኝ ሙግት ባሻገር የከተሜውን እሳቤና የመፍትሄ ሐሳብ እንመለከታለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አብራችሁን እንድትቆዩ ግብዣችን ነው። በአዲስ አበባ ጉዳይ ሙግቶች ሲነሱ ቀድሚያ የሚነሳው ነገር ስለ መዲናዋና ነዋሪዎቿ ጥቅም ሳይሆን ስለ ሌሎች ቡድኖች ጥቅም ነው። በመዲናዋ ወደፊት ዕጣ ፈንታ ለመበየን የጦፈ ጭቅጭቅና መጓተት በተፈጠረበት ሀገራዊ ምክክር እየተሰማ ያለው ሐሳብ አዲስ አበባ ነዋሪዎች ሳይሆን የሌሎች የይገባኛል ጥያቄ የሚያነሱ ቡድኖች መሆኑ በስፋት እየተገለጸ ነው። በዚህም በአዲስ አበባ ጉዳይ ለመወሰን እየተጨቃጨቁ የሚገኙ አካላት መዲናዋንና ነዋሪዎቿን ከቁብ አልቆጠሯቸውም የሚል ሙግት በስፋት እየቀረበ ነው። ከትናንት እስከ ዛሬ አዲስ አበባ ተበድላለች የሚል ቅሬታ በስፋት እንዲስተጋባ በር የከፈተው የሰሞኑ የባለቤትነት ፉክክር የመዲናዋን ራስን በራስ ማስተዳደር መብት የደፈጠጠ ነው በሚል እየተተቸ ነው። በፍቃዱ በጽሑፉ አዲስ አበባ ተጠሪነቷ ለኦሮሚያ ክልል ሆኖ የፌዴራሉ መቀመጫ ብትሆን ምን ችግር አለው የሚለውን ጉዳይም ይሞግታል። በአሁኑ የፖለቲካ ስርዓት ክልሎች የተዋቀሩት በብሔር ማንነት ላይ ተመስርተው በመሆኑ እንደ አዲስ አበባ ካሉ ህብረ ብሔርና ቅይጥ ነዋሪ ካላቸው ከተሞች ባህሪ ጋር ፈጽሞ አይጣጣምም ይላል። ከሁሉም በላይ የኦሮሚያ ክልል ህገ መንግስት የክልሉ ሉዓላዊ ስልጣን ባለቤት የሚያደርገው የኦሮሞ ህዝብን ብቻ እንጂ የኦሮሚያ ነዋሪዎችን አይደለም በማለት ይሞግታል። አዲስ አበባን በዚህ መዋቅር ስር ማስገባት የከተማዋን ነዋሪዎች ሉዓላዊ የስልጣን ባለቤትነትና የዜግነት መብት የሚያሳጣም አደገኛ አካሄድ ነው ብሎ ያምናል። በፍቃዱ አዲስ አበባ ታድላለችም ተበድላለችም የሚለው በፍቃዱ እድልም ፈተናም የተጋረጠባትን ከተማ ለመቋደስ መሯሯጥ መዘዙ የከፋ ነው ይላል። አዲስ አበባን ራሷን በራሷ እንድታስተዳድር ከመተው ይልቅ ከያቅጣጫው የሚነሱ ጉትቻዎች የኢትዮጵያን ፈተና ወደ ማብዛት ወደ መሆን የተሸጋገረ ይመስላል። በፍቃዱ የአዲስ አበባን መበደልና እድለኝነት ሲተነትን ከኢትዮጵያ ፖለቲካ ስብራት መሻገሪያም ወደ ባሰ ቀውስ መሻገሪያም ሊሆን እንደሚችል ይጠቁማል። እድልና በደሎቿንም አንስቶ ለወደፊቱ የሚኖረውን ተጽዕኖ ያስቀምጣል። የአዲስ አበባ እድለኝነት የመላው ኢትዮጵያ ሀብት የሚፈስባት የአገሪቱ ጣፈንታ የሚወሰንባት የፖለቲካና ኢኮኖሚ ማዕከል ስለሆነችና ነዋሪዎቿ አገሪቱ ማቅረብ ለምትችለው የተሻለ እድልና ጥቅማ ጥቅም ቅርብ ተቋዳሽ መሆን ስለሚችሉ ነው ይላል። በፍቃዱ የመዲናዋ በደል ብሎ የሚያቀርባቸው ሙግት ከአንድ ምዕተ ዓመት በላይ ዕድሜ ያላት ብዙሃን ማህበረሰብ ያቀፈች ከተማ ብትሆንም ዛሬም ራሷን በራሱ የማስተዳደር ዕድል መነፈጓን ነው። የአዲስ አበባ ነዋሪዎች ከ30 ዓመታት በፊት ብሔር መስፈርት እንደተዋቀሩት ክልሎች ነዋሪዎቿ እውነተኛ የራስን በራስ ማስተዳደርና የራስን ዕድል በራስ የመወሰን መብት አልተጎናጸፉም የሚለው በፍቃዱ ይህም የሆነው ከተማዋ የህብረ ብሔርና የብዝሃ ማንነት መኖሪያ በመሆኗ ነው ይላል። በአሁኑ ወቅት ጎልቶ የተነሳውን አዲስ አበባን የማናት የሚለውን ሙግትም የሚመስነው ከዚሁ አንጻር ነው።
አዲስ አበባ በብሔር ተኮር የፖለቲካ አደረጃጀት ውስጥ ራስን በራስ የማስተዳደር ዕድል ቢነፈካትም በብዝሃ ማንነቷ የኢትዮጵያ መልኳ ሆናለች። የባለቤትነት ጉዳይ ሲነሳ ግን በፍቃዱ የሚቀበለው አዲስ አበባ ውስጥ ሁሉም ሰው መጤ፣ ሁሉም ሰው ባለቤት ነው የሚለውን ሐሳብ ነው። ታሪኳ እንደሚያመላክተው የዛሬቱን አዲስ አበባን ከቦ የሚገኘው ሰፊው የሸዋ ግዛት ከ9ኛው እስከ 13ኛው ክፍለ ዘመን ድረስ በማክሱ ሱልጣኔት በኋላም በኢፋት ሱልጣኔት ስር የነበረ ግዛት ነበር። በ13ኛው ክፍለ ዘመን በአጼ ይኩኖ አምላክ የሰለሞናዊው ስርወ መንግስት ካንሰራራ በኋላ የሙስሊም ሱልጣኔቶቹ ተዳክመው ስፍራው በመካከለኛው ዘመን የክርስቲያን ነገስታት ማዕከል ሆነ። በተለይ በ15ኛው መቶ ክፍለ ዘመን የአጼ ዘረ ያዕቆብ የደብረ ብርሃንና የየካ ቤተ መንግስት ይገኛል በሚል በፍቃዱ የታሪክ ሙግት ያነሳል። በ16ኛው ክፍለ ዘመን የአዳል ሱልጣኔት መሪው ኢማም አህመድ ኢብን ኢብራሂም ወይም ደግሞ አህመድ ግራኝ ክርስቲያናዊውን ስርወ መንግስት ካዳከመ በኋላ የኦሮሞ ህዝብ መከሰቱን ይገልጻል። በዚህም ወቅት ትውፊታዊውን የገዳ ስርዓት የሚከተሉ የኦሮሞ ማህበረሰቦች በዋናነት የቱለማ ጎሳዎች በሸዋና አካባቢው ሰፍረው መኖራቸውን ይጠቅሳል። በ19ኛው ክፍለ ዘመን ሁለተኛ አጋማሽ ዳግማዊ ምኒልክ መንግስታቸውን ከአንኮበር ወደ እንጦጦ በኋላም ፍልውሃ ወደሚገኝበት ፊንፊኔ በማውረድ አዲስ አበባን ቆረቆሩ። ከዚያ በኋላም ኢትዮጵያውያን ከሁሉም ማዕዘናት እየፈለሱ ከተማዋን የጋራ መኖሪያቸው አደረጓት ሲል በፍቃዱ ታሪክን ያጣቅሳል። በፍቃዱ አዲስ አበባ ኦሮሚያን በድላለች የሚለውን የፊንፊኔ ኬኛ አቀንቃኞችን ጥያቄ አንስቶ በሁለት መልክ ይመለከተዋል። አዲስ አበባ ለኦሮሚያ እድልም ፈተናዎችም ያበረከተች ከተማ መሆኗንም ይገልጻል። አዲስ አበባ የዳግማዊ ምኒልክ መንግስት መናገሻ ሆና የተቆረቆረችበትና በፍጥነት በተስፋፋችበት ወቅት በአካባቢው ይኖሩ የነበሩ የኦሮሞ አርሶ አደሮች ባህላቸውና ቋንቋቸው ትስስራቸው ተሸርሽሯል በማለት እንደ ተግዳሮት ያነሳል። ቀጥሎም ከተማዋ ይበልጥ እየሰፋች በመጣች ቁጥር በርካታ የኦሮሞ ገበሬዎች ያለ በቂ ካሳና ተለዋጭ መተዳደሪያ መፈናቀላቸውን ያነሳል። የአዲስ አበባን መስፋፋት አሉታዊ ተጽዕኖ ዛሬም ድረስ በአጎራባች አርሶ አደሮች ላይ ስጋት ያሳድራል ሲል ይገልጻል። ነገር ግን አዲስ አበባ የተቋቋመችበትን ጊዜ ስናስብ ብሔረሰቦችን በአሁኑ አረዳዳቸው መረዳት የለብንም በማለት አሁኑን የአንድ ወገን የባለቤትነት ጥያቄ ይሞግታል። አሁን ላይ እንደሚስተዋለው የተሳሳተ አጥፊና ጠፊ ምስል ይፈጠራል በማለትም ይኮንናል። በወቅቱ እነ ዳግማዊ ምኒልክ ብሔራዊ ማንነታቸውን እንደ ሸዋ ወይም ግፋ ቢል ሀበሻ ነበር የሚያዩት ሲል ያክላል። ምኒልክ መንግስታቸው ውስጥ በተለይ በሰራዊታቸው በርካታ ኦሮሞች ነበሩበት፣ እርሳቸውም ኦሮምኛ ይናገሩ ነበር የሚለው በፍቃዱ መንግስቱ ብሔረሰባዊ አልነበረም ይላል። በወቅቱ ከጎጃም ይልቅ የሸዋ ኦሮሞ የቤተ መንግስቱ ቤተኛ ነበረ ማለት ይቻላል ሲልም አሁን ከሚነሳው ሙግት አንጻር በምኒልክ አስተዳደር የሸዋ ኦሮሞ ተጠቃሚ መሆኑን ያነሳል። አዲስ አበባ እንደ ማንኛውም ከተማ በተስፋፋችበት አጋጣሚ የሚፈጠሩ ነገሮች እንደተጠበቀው ሆኖ ያገኘችው ጥቅም ተዘንግቶ በተለየ ሁኔታ ኦሮሞን በድላለች የሚለው ሙግት እምብዛም ውሃ አያነሳም የሚለው ሐሳብን ይጋራል። በፍቃዱ ታሪካዊ ችግሮችን ለመዘከርና ከታሪክ ለመማር ምን ይደረግ ሲልም የራሱን የመፍትሄ ሐሳብ ያስቀምጣል። ከሁሉም በፊት የነዋሪዎች መብት ለድርድር አይቀርብም በማለትም አዲስ አበባ ቅድሚያ ነዋሪዎቿ መሆኗን ይሞግታል። አዲስ አበባ ታሪካዊና መዋቅራዊ እድሎች ቢኖሯትም የነዋሪዎቿ ዲሞክራሲያዊና ዜግነታዊ መብት ግን በምንም መስፈርት ለድርድር ሊቀርብ አይችልም ሲልም ይገልጻል። የአዲስ አበባ ህጋዊ ሁኔታ ምን ይሁን የሚለው ቁልፍ ጉዳይ ላይ ሲመጣ ደግሞ አዲስ አበባ ራሷን የቻለች ከተማ ክልል ወይም ደግሞ ሲቲ ስቴት መሆን አለባት ብሎ ይሞግታል። አሁን ያለችበት የፌዴራል መንግስት መቀመጫና የኦሮሚያ ክልል መቀመጫ የመሆን ድርብ ተጠሪነት ለጊዜው የፖለቲካ መሸሸጊያ ቢሆንም በዘላቂነት ግን የከተማዋንም ሆነ የኦሮሚያ ክልልን ተቋማዊ እድገት የሚያቀጭጭ እንደሆነ ይገልጻል። አዲስ አበባ ወደ ክልልነት ስትሸጋገር ኦሮምኛና አማርኛን እኩል የሥራ ቋንቋ በማድረግ በሁለት ትውልድ ውስጥ
እንግሊዘኛን ጨምሮ ባለ ብዙ ቋንቋ እንድትሆን ፖሊሲ ቀርጾ መስራትም ይመከራል። በዚህም ከተማዋ ከአጎራባች የኦሮሞ ማህበረሰብ ጋር አዎንታዊ ግንኙነት እንድታዳብር ማድረግ ይቻላል ብሎ ያምናል። እዚህ ጋር ግን በፍቃዱ የሚያነሳው የመፍትሄ ጥቆማ ብዙዎች አሁን ካለው የፖለቲካ ዝንባሌ አንጻር በጥርጣሬ ይመለከቱታል። አዲስ አበባን በልዩ ሁኔታ ከኦሮሚያ ጋር ግንኙነት እንዲኖራት ከተደረገ አሁን የሚነሳው ፊንፊኔ ኬኛ የሚለው ሐሳብ እያደረ ገኖ ኋላ ሌላ ጣጣ ሊያመጣ ይችላል በሚል የሚሰጉት ብዙዎች ናቸው። አሁን የሚነሳውን የእምብርት ፖለቲካ በተመለከተ ሲሞግት አዲስ አበባ በኦሮሚያ ክልል የተከበበች ከተማ መሆኗ ምንም ችግር አያስከትልም የሚል ይሞግታል። ሐረሪ ክልልም በኦሮሚያ የተከበበች መሆኗን እንደማሳየ የሚያነሳው በፍቃዱ እንኳን ክልል ሀገርም በሀገር ውስጥ ሊኖር ይችላል። ለምሳሌ ሌሴቶ በደቡብ አፍሪካ ውስጥ ሙሉ ለሙሉ የተከበበች ሉዓላዊ ሀገር መሆኗን ያነሳል። የፌዴራል ከተማ መቀየርን እንደ መፍትሄ የሚያቀርበው በፍቃዱ አዲስ አበባ ፌዴራል ከተማ በመሆኗ የፖለቲካ የኢኮኖሚ ማዕከል የሆነች አውራ ከተማ ሆናለች ሲል ይገልጻታል። ይህንን የእድገት እድል በፍትሃዊነት ለማሳደግ ለሶስቱ የፌዴራል መንግስት ቅርንጫፎች አንዳንድ ከተማ ከሰሜን ከደቡብና ከደቡብ ምስራቅ በመምረጥ ይመክራል። እነዚህን ከተሞች የሚያስተሳስሩ ፈጣን የባቡር መንገዶችን በመገንባትና ከተሞቹ ባህላዊ ማንነታቸውን ጠብቀው እንዲያድጉ መሰራትና የፖለቲካና ኢኮኖሚ ስበት ማዕከሉን በማደብዘዝ የመሃል ዳር ሀገር ክፍፍል መቀነስ ይቻላል ብሎ ያምናል። አሁን ላይ ያከራከረ የሚገኘውን የኦሮሚያ ዋና ከተማን መቀየር ሌላው መፍትሄ ነው። ሌሎች ክልሎች ከተሞቻቸውን በአምሳላቸው ለመቅረጽ የተመቻቸላቸው ቢሆንም ኦሮሚያ አዲስ አበባ ላይ በገባችው የታሪክ እሰጣ ገባ ምክንያት መቀመጫ ብታደርጋትም ከተማዋን ግን የኦሮሚያ ክልል ብዙሃንን አስመስላ መቅረጽ አልቻለችም፣ አትችልምም ይላል። ይህንን ለማድረግ ሌላ ከተማ በመምረጥ እንደገና ማልማት መጀመር ይኖርባታል ብሎም ያምናል። ኦሮሚያ አዲስ አበባ ላይ ላፈራ ቻቸው ሀብቶቿን ካሳ ከተማዋን መጠየቅ የምትችልበት ድል በስምምነት ሊወሰን ይችላል ብሎ ያምናል። ታሪካዊ እውነታዎችን በቅንነት በመቀበል ከተማዋ ታሪካዊ አመጣጧን ሙሉ በሙሉ እውቅና መስጠት አለባት በማለትም ይሞግታል። የአዲስ አበባ ሙዚየም ከከተማዋ መቆርቆር በፊት የነበረውን የታሪክ ቅብብሎሽና የነባር ነዋሪዎችን ታሪክ በግልጽ አጉልቶ ማሳየት አለበት ብሎም ያምናል። ታሪካዊ በደሎችን ካስና ማረቅ ሌላኛው የመፍትሄ አቅጣጫ ጥቆመው ነው። በከተማዋ ፈጣን መስፋፋት የተፈናቀሉ ማህበረሰቦች ታሪክ ሊዘከር፣ ፍትሃዊ ካሳ ሊያገኙ እንዲሁም ወደፊት የሚደረጉ የልማት መስፋፋቶች ተፈናቃይ የማይፈጥሩ እንዲሆኑ መገታት አለበት ብሎ ያምናል። በሌላ በኩል ብዙሃንነትን የሚያንጸባርቁ ተቋማትን መገንባት አዲስ አበባ ሁነኛ መፍትሄ ነው ይላል። የከተማዋ አደባባዮች፣ ሙዚየሞች፣ መንገዶችና ፓርኮች የሁሉም ኢትዮጵያውያን መናኸሪያነቷንና የታሪክ ባለቤትነቷን በእኩልነት የሚያስመሰክሩ መሆን እንዳለባቸው ይጠቁማሉ። አዲስ አበባን 360 ዲግሪ ከቦ በቅርቡ የተወለደው ከሸገር ከተማ ጋር የጋራ እድገት ፍኖተ ካርታ መዘርጋት እንደሚያስፈልግም ይገልጻል። ከተማዋ ከጎረቤቶቿ ጋር በሰላምና በቅንጅት ትዘልቅ ዘንድ በአንድና በሁለት ትውልድ ውስጥ ወደ ሙሉ የጋራ ተጠቃሚነት የሚያሸጋግር ግልጽና ህጋዊ የጋራ ማዕቀፍ መዘርጋት አለበት ብሎ ያምናል። የተወደዳችሁ የፐልስ ኢትዮጵያ ቤተሰቦች በፍቃዱ በአዲስ አበባ የባለቤትነት ውዝግብና የመፍትሄ አቅጣጫዎች ላይ ያቀረበውን ምልከታ እንዴት አገኛችሁት? የራሳችሁን ሀሳብ አስተያየት በኮመንት እንድታንሸራሽሩ እየጋበዝን በእኛ በኩል እዚሁ ጋር እንቋጫለን።